አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት የዓለም ዳርቻ ሰላማችሁ በዝዝት ትበልልኝ። ዛሬ በቆየሁበት በጠፋሁበት ብቅ ብዬዋለሁ። ቪዲዮ ከጠፋሁበት ቪዲዮ ከለቀኩት ወር ከምናምን ሆኖኛል። የዩቲዩብ ቻናል ለመስራት ያው ሁኔታዎች ማመቻቸት አለብኝ ብዬ አስባለሁ። በእርግጥ እኛ መዳም ቤት ሆነን ሁኔታዎች ይመቻቻል ማለት አይደለም። ባይመቻችም በየትኛውም ጠሪቃ 5ም ሆነ 3ም ሆነ 4 ደቂቃ ብንሰራው በሳምንት 2 ቪዲዮ በሳምንት 1 ቪዲዮ ብንሰራ ዩቲዩብ ቻናላችን ያድጋል። ዩቲዩብ ቻናላችን ዩቲዩብ ራሱ ለሌሎች ሼር ያደርግልናል ማለት ነውና እኔ ያው ባለበት ሁኔታ ትንሽ አልተመቻቸልኝም። አልሐምዱሊላህ ለኩል ያህል ዛሬም ያው ኢንሻአላህ ካሁን በኋላ እንግዲህ በትንንሽ ቪዲዮም ቢሆን እመጣለሁ። ሁኔታዎቹ ስላልተመቸኝ ነው እና ዛሬም ደግሞ ያው ዙልሂጃ ገብተዋል። ነገ ነው የምንጾመው። ብዙዎቻችሁ ልታቁም ትችላላችሁ፣ ላታቁም ትችላላችሁ። እንኳን አደረሳችሁ ሙስሊም እህት ወንድሞቼ ለዙልሂጃ ለዚሽ ለ10 ቀን ወላሂ ስንቶቹ ያልደረሰም ስንቶቹ እንት እየተመኘ አልደረሰምና እኛን ለዚሽ ቀን አደረሰን። አላህ አልሐምዱሊላህ ረቢል ዓለሚን። እችን ዙልሂጃን 10 ቀናትን ከሚጾሙት ዱዓቸው ከመቅቡል ከሚሆኑት ምን እንደሆነ ታውቃላችሁ? በነገራችን ላይ ያው መካና መዲናን መጎብኘት ያው ሙስሊም ሆኖ ማይጓጓና ማይናፍቀው የለም ብዬ አስባለሁና እኔ እንደዚህ በዩቲዩብ በቴሌቪዥን በሚያይበት ሰዓት ወላሂ እንባዬ ነው የሚመጣው ማለት ነውና መቼ ይሁን እዛ የሚረግጠው መቼ ይሁን እዛ የሚሄደው ብዬ እመኛለሁና አላህ ሱብሃነሁ ወተዓላ ሁላችንም ሙስሊሞችን እዛ ሄደን ሀጅና ኡምራ የምናደርግበትን አላህ ይወፍቅልን። ያው መካና መዲና ላይ የምትሰሩ ልጆች ያው ቅርብ ስለሆነ ወሬም አያስፈልግም ሀጅ ማድረግ ትችላላችሁ ማለት ነው። እችን 10 ቀን ያ ረብል ዓለሚን ዱዓ ከመቅቡል ከሚሆኑት በቃ ጾሞ ከሚጠቀሙት በቃ በእርግጥ በዚህ ሰዓት ሳውዲ ላይ ያላችሁ በተለይ አረብ ሀገር በሙሉ ያላችሁ እህት ወንድሞቼ ወንዶችም ያው በረሃ ላይ ሆኖ ነው በዓሉንም ሆነ ምንም የሚያሳልፉት። እኛም ብንሆን በቤት ውስጥም ብንሆን በጣም እኔ እንጃ አሁን ባለበት ሁኔታ በፊት ይሻል ነበረ። አሁን ባለበት ሁኔታ በጣም ሰውነቴ በቃ እኔ ውሃ ነው የሚወርደው። ለዚህ ልጅ ያው እንደሚባለው ሙቀት ጥሩ አይደለም፣ ግን ያው ምግብ አስፈልገን ውሃ ብቻ ነው የሚያስፈልገን በዚህ ሰዓት። አልሐምዱሊላህ በዚህም ውሃ በሚያስፈልግበት ሰዓት በዚህ በጣም ሙቀት በመዛበት ወቅት አኺራችንን አስታውሰን ከአላህ ሱብሃነሁ ወተዓላ ጋር ያለን ግንኙነታችን አላህ ሱብሃነሁ ወተዓላ የምንጾመው ጾማችን አላህ ሱብሃነሁ ወተዓላ የውመል ቂያማ አጅራችን ከፍ አድርጎልን ሚዛናችን ከፍ እንዲያደርግልን እንድንጾም አበረታታችኋለሁ። ጾሙት፣ ዱዓ አድርጉት። በቃ ብቻ ስጋው ባዳ ናት፣ ነገ አኺራ ትበልጣለች። እችን 10 ቀን መጾም ትልቅ አጅር አለውና ከቻለ 10ን ካልቻን 5ቱን ካልቻን ደግሞ 3ቱን መጾም ካልቻን ደግሞ ያው 9ኛው ቀን መጾሙ እኔ አልሐምዱሊላህ ረብል ዓለሚን በጉጉት ነው ወላሂ በጉጉት ነው የምጠብቀው ማለት ነው። እና አልሐምዱሊላህ ረብል ዓለሚን አላህ በሰላም አድርሶልናል። ብታምኑን ባታምኑ ያን ወቅት ዙልሂጃ ሲገባ የረመዳን አሽራው ከ20ው ቀጥሎ ባለው ወራትን ቀናትን በጣም ነው የሚጓጓው። በጣም ያኔ እንኳን በቃ ሰላት እጃዛ እንኳን ባይኖረኝ የኔ ፍቃድ አይደለም የሱ ነውና ባይኖረኝ ብዬ ነው እመመኘው ማለት ነውና ያው እንደኔ ማለት ከጉጉት የተነሳ አጅሩን ለማግኘት የተነሳ ነውና ባይኖረኝ ብዬ እመኛለሁ። አላህ ከምትጠቀሙት አድርግልን። ሁላችንም በዱዓ እንበረታታ። ሌላ በተረፈ የሚለው ነገር ቢኖር ምግብ የምትሰሩ ልጆች ማለት ነው። አሁን እኔ እንዳጋጣሚ ሆኜ በፊት ምግብ ኖርማል ምግብ ነው የሳውዲ ኖርማል ምግብ ነው የሚሰራውና
ምግብ የሚሰሩ ልጆች ቪዲዮ ሰርታችሁ ቢለቁት የሆነ ልጅ ቲክቶክ ላይ ገብቼ ኤርፖርት ላይ ቢታዩ ትኖሩ አረብ ሀገር የሚሄዱ ሴቶች እና ለነሱ ቀደም ብላችሁ የሄዳችሁ ልጆች የምግብ አሰራሩን እንዲሁም ቋንቋን የሚያስለምዱ ልጆች አሉ፣ የሚያስተምሩ ልጆች አሉ። ግን እኔ ሁለት ሀገር ስለሄድኩኝ ማለትም እያንዳንዱን ማለት ያኔ አንዳንድ ነገሮች ማስተማር አያቅተኝም። ሆኖም ግን በተለይ ደግሞ ምግብ አሁን በአረቦች አብዛኛው አረብ ምግብ መስራት አይፈልጉትም። በቃ ቁጭ ብሎ መብላቱን ነው የሚፈልጉት። ሰርቶ እነሱ ሰርቶ አያውቁትም። ግን ሰርተሽ ብታቀርብላቸው ደስ ይላቸዋል እና ጣዕሙንም ያውቁበታል። በቃ አሰራሩንም ከቲክቶክ ከዩቲዩብም ያዩታልና አብዛኛውም ደግሞ ውጭ ወጥቶ ነው የሚበሉት ጣፋኝ ነገሮችን። በቃ እነሱ በጣም ጣፋኝ ነገር ይወዳሉና ምግብ መስራት የሚታውቁ ልጆች ማንኛውንም አታ ሙልክያ እንኳን ቢሆን አታ ኬፕሳ እንኳን ቢሆን በቃ ማንኛውንም የአረብ ሀገር ምግብ የሚሰሩ ልጆች ማለት ነው። ልክ ኢትዮጵያ ላይ ዶሮ ወጥ፣ ዳቦ እንትን ምንድነው የሚባለው ባላ ጠፋብኝ እና እንደዛ ነው እንደሚሰራ ሁሉ እዚህ ነገር ላይ የሚሰራው ነገሮች አሉ። ብዙ ነገሮች ለምሳሌ ምንድነው የሚባለው ባላ ሲሊግ የሚባለው ምንድነው የሚባለው ብዙ አይነቶች ምግቦች አሉ። እኔ ራሱ ጠፍቶብኛል። እኔ የሚያውቀው ሎርማን የሳውዲ ምግብ ነው የሚሰራው። ግን ይሄ ለየት ያለ አሁን እንዳጋጣሚ የገባበት ቤት በቃ ለየት ያለ ምግብ እንድሰራላት ነው የምፈልገው። እኔ ደግሞ ሎርማን አብዛኛው ሳውዲ ጋር የሚሰራ ሎርማን ምግብ ነው። ግን አንዳንዱ ቤቶች ደግሞ ለየት ያለ ምግብ እንዲሰራ ነው የምፈልገው። እና የሚሰሩ ልጆች ማንኛውንም አይነት ምግብ ቢሆን ወላሂ ላዚም ነው የምላቸው። ማንኛውንም አይነት ምግብ አንደኛ ለእናንተ ዩቲዩብ እይታውን ይቆጥርላችኋል። ያው ሰብስክራይብ ቀላል ስለሆነ ወቻወርም ያው ሞኒ የሆናችሁ ልጆች ለወደፊት መቼም ቢሆን የማይሰለችና መቼም ቢሆን እንትን የማይቋረጥ ስለሆነ ማንኛውንም ጣፋኝ ነገር በሱሳ ኬክ፣ ኩናፋ በቃ የሚሰራበት መዳም ቤት ገብተሽ የሚሰራው ነገር ሁሉ በዛት መዳሞች እንግዲህ ጠኔ ሆኖበታል ስራ ስለሚሄዱት ሰርተሽ 3 ደቂቃ 4 ደቂቃ ብቻ ግን ስታሳዩ ሙሉውን አሳዩት። ምክንያቱም እንዴት ነው የሚደረገው? ስንት ደቂቃ ነው? አሁን እኔ ሰርች አድርጌ ገብቼ አይቼ ስንት ደቂቃ ነው? አሁን ፍርን ውስጥ እንደ ፍርኑ ይለያል። ሆኖም ግን ስንት ደቂቃ ነው ፍርን ውስጥ ኦቨን ውስጥ የሚቆየው? ኬክ ቢገባ በሱሳ ቢገባ ኩናፋ ቢገባ ሌሎች ሀላዋዎቹም ፍርን ውስጥ ቢገባ ምን ያህል ነው የሚቆየው? ይሄንን ሁሉ ከነ ደቂቃው እንትን ብታስቀምጡትና የምትሰሩትን መቃስ ልኩን ማለት ነው። መቃስ ማለት ልኩን ነው እና ልኩንም ጭምር እየሰራችሁ ያሳያችሁት ሰርታችሁ ቪዲዮ ቀርጻችሁ አስቀምጡት። ለእናንተ ነገም ቢሆን ነገም በቃ ማለት ያው እንደተባለው አሁን የሚመጣው ልጆች ከኢትዮጵያ የሚመጡት በጣም ትንጥዬ ልጆች ናቸው የሚመጡት እና ለነሱ ቀላል ሊሆንባቸዋል። ዩቲዩብ ቻናል ማለትም ዋይፋይ ከተሰጠላቸው በቃ በዛው አይተሽ ስሪ ነው የሚሉት። ስለዚህ አንደኛ ራሷም ሙያውን ታዳብርበታለች። ሙያውን በቃ በጣም እንትን እያለች ነው የምትሄዱ፣ ሙያ እያወቀች ነው የምትሄዱ። አንዳንድ ልጆች ሀገር ገብቶ መጣም ከፍቶ ምግብ ቤት ከፍቶ እየሰሩ ስለሆነ ማለት ነው። ሙያ ይጠቅማል። ማንኛውም ሁኔታ ላይ ሆነ ሙያ ይጠቅመናልና ሰርታችሁ ቪዲዮ ሊቀቁት፣ ይጠቅማችኋል። እኔም በዚህ ሰዓት እያየው ስለሆነ ማለት ነው ብዙ አይነት ነገሮችን ሰርች አድርጌ ገብቼ እያየው ስለሆነ ግን እኔ ማለት ግዴታ የለብኝም። ሰርች አድርገሽ ገብተሽ ሰርተሽ አምጪልኝ ማለት እኔ ማንም አያስገድደኝም። ተስማምቼ ከመጣሁበት ስራ ውጪ አያስገድዱኝም። ግን ሙያ መልመዱት ጥሩ ነው። እኔ ከዚህ በፊት ኮንትራት ቤት በነበርኩበት ሰዓት ሰርች በተለያዩ አይነት ውስጥ እሰራው ነበረ። ያ መስራት ለኔ ጎደኝ እንጂ አልጠቀመኝም። ሙያ ይጠቅማል። ሆኖም ግን በዚህ ስራው እንደዛ ፎቅና ምድር ሆኖ ልጅ ይዛችሁ ምግብ ሰጣችሁ ቤት አስታችሁ እንዴት እኔን በጣም ነው የተጎዳሁት ማለት ነው። ግን ከዛ ካወጣው በኋላ በጣም ስለከበደኝ ከአቅሜ በላይ ስለሆነ በአንድ አመት ውስጥ ሀገር ቤት ለመግባት ወስኜ ስለነበረ ሌላ ሀገር ለማሄድ ማለት ነውና
ከዛው ሞቶ መስራት የተሻለ እንደሆነ አውቄ ወጥቼ ሰራው ማለት ነው። ስለዚህ ምግብ የሚሰሩ ልጆች ማንኛውንም አይነት ቢሆን በቃ ከነልኩ ከነምኑ እንትን አድርጋችሁ ሊቀቁት ይጠቅማችኋል ማለት ነው። የዙልቻ ከሚጠቀሙት አላህ ያድርግልን። አላህ በሰላም አመት ለማት አድርስልን። መልካም ቆይታ ይሆንላችሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ዩቲዩብ ቻናሌን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። አዲስ ነኝ፣ ዩቲዩብ ቻናሌ ተዘግቶ ነው። ስለዚህ አበረታቱኝ። ለምታበረታቱኝ ሁሉ እጅግ አድርጌ አመሰግናለሁ። መልካም ቆይታ